ምዕራፍ 42 በውጭውም አደባባይ በሰሜኑ መንገድ አወጣኝ። በልዩም ስፍራ አንጻርና በሰሜን በኩል ባለው ግቢ ፊት ለፊት ወዳለው ዕቃ ቤት አገባኝ። 100 ክንድ በሆነው ርዝመት ፊት በሰሜን በኩል መዝጊያ ነበረ። ወርዱም 50 ክንድ ነበረ። በውስጠኛውም አደባባይ በ20 ክንድ አንጻር፣ በውጭውም አደባባይ በወለሉ አንጻር በ3 ደርብ በትይዩ የተሠራ መተላለፊያ ነበረ። በዕቃ ቤቶቹም ፊት በስተ ውስጥ ወርዱ 10 ክንድ ርዝመቱ 100 ክንድ የሆነ መንገድ ነበረ። መዝጊያዎቻቸውም ወደ ሰሜን ይመለከቱ ነበር። መተላለፊያውም አሳጥሯቸዋልና ላይኞቹ ዕቃ ቤቶች ከመካከለኞቹና ከታችኞቹ ይልቅ አጫጭር ነበሩ። በ3ም ደርብ ተሰርተው ነበርና በአደባባዩም እንዳሉት አዕማድ አልነበሩላቸውምና ስለዚህ ላይኛዎቹ ከመካከለኛዎቹና ከታችኞቹ ይልቅ ጠባብ ነበሩ። በውጭ በዕቃ ቤቶቹ አጠገብ ያለው ወደ ውጭው አደባባይ የሚመለከተው ቅጥር በዕቃ ቤቶች ትይዩ የሆነ ርዝመቱ 50 ክንድ ነበረ። በመቅደሱ ፊት የነበሩት ዕቃ ቤቶች ርዝመታቸው 100 ክንድ ሲሆን በውጭው አደባባይ በኩል የነበሩት ዕቃ ቤቶች ርዝመታቸው 50 ክንድ ነበርና ከነዚህም ዕቃ ቤቶች በታች በስተ ምስራቅ በኩል ሰው ከውጭው አደባባይ የሚገባበት መግቢያ ነበረ። ይህም በቅጥሩ ራስ አጠገብ ነበረ። በደቡብም በኩል በልዩ ስፍራና በግቢው አንጻር ዕቃ ቤቶች ነበሩ። በስተፊታቸውም የነበረ መንገድ በሰሜን በኩል እንደነበረው እንደ ዕቃ ቤቶቹ መንገድ ምስያ ነበረ። ርዝመታቸውም ወርዳቸውም መውጫቸውም ሥርዓታቸውም መዝጊያዎቻቸውም በዚያው ልክ ነበረ። በደቡብ በኩል ካሉት ዕቃ ቤቶች በታች በምስራቅ በኩል በቅጥሩ ራስ አጠገብ መግቢያ ነበረ። እንዲህም አለኝ፣ በልዩ ስፍራ አንጻር በሰሜንና በደቡብ በኩል ያሉ ዕቃ ቤቶች እነርሱ ወደ እግዚአብሔር የሚቀርቡ ካህናት ከሁሉ ይልቅ የተቀደሰውን ምግብ የሚበሉባቸው ቤቶች ናቸው። ስፍራው ቅዱስ ነውና በዚያ የተቀደሰውን ነገር የእህሉን ቁርባን የኃጢአቱንና የበደሉን መሥዋዕት ያኖራሉ። ካህናቱም በገቡ ጊዜ ከመቅደሱ በውጭው አደባባይ አይወጡም። የሚያገለግሉበትን ልብሳቸውን ግን ቅዱስ ነውና በዚያ ያኖሩታል። ሌላም ልብስ ለብሰው ወደ ሕዝብ ይወጣሉ። ውስጠኛውንም ቤት ለክቶ በፈጸመ ጊዜ ወደ ምስራቅ በሚመለከት በር መንገድ አወጣኝ። እርሱንም በዙሪያው ለካው። የምስራቁን ወገን በመለኪያ ዘንግ 500 ክንድ አድርጎ ለካ። ዞረም የሰሜኑንም ወገን በመለኪያ ዘንግ 500 ክንድ አድርጎ ለካ። ዞረም የደቡብንም ወገን በመለኪያ ዘንግ 500 ክንድ አድርጎ ለካ። ዞረም የምዕራቡን ወገን በመለኪያ ዘንግ 500 ክንድ አድርጎ ለካ። በአራቱ ወገን ለካው። የተቀደሰውንና ያልተቀደሰውን ይለይ ዘንድ ርዝመቱ 500 ክንድ ወርዱም 500 ክንድ የሆነ ቅጥር በዙሪያው ነበረ።